በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 13ኛ ተአምር። ጥጥና ስለሚባል አንድ ሰው ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ምጽዋትን መመጽወት የሚወዱ ብዙ ላሞች ያሉት አንድ ሰው ነበረ። እርሱም የእስራኤል መድኃኒታቸው የሚሆን የጌታ ኢየሱስ ክርስቶስን ወደዚህ ዓለም መምጣት ተስፋ ያደርግ ነበረ። ላይ ቁርስ ከሚባል ሀገር ሰዎች ሌቦች መጥተው ከብቶቹን ሰረቁበት። የሰውየው ስም ጥጥና የተባለ ሲሆን የሚኖረው ጌታ ኢየሱስ ክርስቶስ ከእናቱ ጋር በሚኖርበት አካባቢ በናዝሬት ነበረ። የላሞቹን መሰረቅ እንደሰማ ኢዮብ በተፈተነ ጊዜ እግዚአብሔር ሰጠ እሱ ወሰደ ብሎ እንደተናገረ እሱም ሀብቱን የሰጠኝ እሱ የእስራኤል አምላክ የተመሰገነ ይሁን በማለት እግዚአብሔርን አመሰገነው። በዚያን ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን እጮኛ ዮሴፍ አገኘውና ምን ሆነ አዝነሃል አለው። እሱም ያዘነው ስለ ላሞቹ መሰረቅ መሆኑን ነገረው። ዮሴፍም መልሶ ና ከኔ ጋር ወደ ጌታ ኢየሱስ ልውሰድህና ላሞችን የሰረቁትን ሰዎች እሱ ይነግርሃል አለው። እሱም ነገሩን ሰምቶ ከእሱ ጋር ጌታ ኢየሱስ ወዳለበት ሄደ። ጌታ ኢየሱስም ባየው ጊዜ ገና ችግሩን ሳይነግረው በፊት ጥጥና ሆይ ፈተና በደረሰብህ ጊዜ ፈጣሪ እንዳመሰገንከው አስቀድሜ አውቃለሁ። አሁንም አትዘን፣ ነገር ግን ና ከኔ ጋር ተከተለኝና የሰረቁትን ሰዎች አሳይሃለሁ። በሱ የጌትነትን ክብር የሚገልጽበት ከታቦር ተራራ በስተኋላ ተደብቀዋልና አለው። ጥጥምናና ዮሴፍም ጌታ ኢየሱስን ተከትለው ሄዱ። ከታቦር ተራራ በስተኋላ በደረሱም ጊዜ ሌቦቹን በዚያ ቆመው አገኟቸው። በዚህም ጊዜ ሌቦቹ ወደፊታቸው ወይም ወደ ኋላቸው ሊንቀሳቀሱ አልቻሉም። ጌታ ኢየሱስም ሌቦቹ የሙሴን ሕግ ተላልፋችሁ የማይገባ ስራን ስለምን ሰራችሁ ብሎ ጠየቃቸው። እነሱ መልሰው አቤቱ ጌታ ሆይ ይህን በማድረጋችን ፈጽመን በድለናልና ይቅር በለን አሉት። ጌታ ኢየሱስም ስላመናችሁብኝ ኃጢአታችሁን ይቅር ብዬላችኋለሁ አላቸው። እነሱም ጌትነቱንና ልዩ ተአምራቱን አይተው ፈጽሞ አመኑበት። ጥጥምናም ላሞቹን ይዞ እየተደሰተና በፍጹም ምስጋና እግዚአብሔርን እያመሰገነ ወደ ቤቱ ተመልሶ ከገባ በኋላ በጌታ ኢየሱስ ክርስቶስ ስም ሃይማኖቱ እጅግ የጸና ሆነ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።